ሰላም ጤና ይስጥልን ተመልካቾቻችን የግንቦት 10 2018 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆዩ። ረዴት ጌታቸው ነኝ። አብራችሁም ቆዩ። አርዕስተ ዜና። ገንዘብ ሚኒስቴር የ264 ቢሊዮን ብር ዕዳ ሊረከብ መሆኑ ተገለጸ። ገዢው ብልጽግና ፓርቲ ለተቃዋሚ ፓርቲዎች የለቀቃቸውን የፓርላማ ወንበሮች በተመለከተ የተወሰኑ ንግግሮች መደረጋቸውን አቶ ግርማ ሰይፉ ገለጹ። ወደ ውጪ ስናልፍ የኢራን ጦርነት በዓለም አቀፍ ኩባንያዎች ላይ የ25 ቢሊዮን ዶላር ኪሳራ ማስከተሉ ተገለጸ። ወደ ቀዳሚ ዜናችን እንለፍ። ገዢው ብልጽግና ፓርቲ ለተቃዋሚ ፓርቲዎች የለቀቃቸውን የፓርላማ ወንበሮች በተመለከተ የተወሰኑ ንግግሮች መደረጋቸውን አቶ ግርማ ሰይፉ ገለጹ። በመጪው የሰባተኛው ጠቅላላ ምርጫ ገዢው ብልጽግና ፓርቲ በተወሰኑ የምርጫ ክልሎች እጩዎችን አለማቅረቡን ተከትሎ ከፓርቲው ጋር ድርድር ሊባል የማይችል ነገር ግን የተወሰኑ ንግግሮች መደረጋቸውን የኢዜማ ከፍተኛ አመራሮች አቶ ግርማ ሰይፉ ገልጸዋል። የፓርቲው ዓለም አቀፍ ድጋፍ ማህበር ያዘጋጀውን የበየነ መረብ ውይይት የተከታተለች ሲሆን አቶ ግርማ የጠቅላይ ሚኒስትሩን የፓርላማውን የአንድ ፓርቲ ድምጽ መሆን ለኢትዮጵያ አይጠቅምም የሚለውን ንግግር በማስታወስ ማብራሪያ ሰጥተዋል። አቶ ግርማ ብልጽግና የተዋቸውን ቦታዎች ሌሎች ይገቡባቸዋል ሲሉ የገለጹ ቢሆንም ሌላኛው የፓርቲው አመራር ዮሐንስ መኮንን በበኩላቸው ብልጽግና የትኛው ወንበር ላይ መወዳደር እንዳለበት እኛ አንወስንለትም፣ ውሳኔው የእነሱ ነው በማለት ለኢዜማ ብቻ ተብሎ የተለቀቀ ወንበር የለም ሲሉ ተከራክረዋል። ኢዜማ በዘንድሮ ምርጫ የፓርቲውን ድርጅታዊ መዋቅር ማጠናከርና በስድስተኛው ምርጫ ካገኛቸው 4 የፓርላማ ወንበሮች የተሻለ ውጤት በማስመዝገብ ዋነኛ ተቃዋሚ ለመሆን አቅዶ እየሰራ መሆኑን በውይይቱ ላይ ተገልጿል። ገንዘብ ሚኒስቴር የ264 ቢሊዮን ብር ዕዳ ሊረከብ መሆኑ ተገለጸ። የኢትዮጵያ ምድር ባቡር ኮርፖሬሽንን የ264 ቢሊዮን ብር ዕዳ የገንዘብ ሚኒስቴር ሊረከብ መሆኑ ተሰምቷል። የገንዘብ ሚኒስቴር የኢትዮጵያ ምድር ባቡር ኮርፖሬሽን ያለበትን 264 ቢሊዮን ብር ዕዳ ሙሉ በሙሉ ወደ መንግስት ለመውሰድ መወሰኑን የገንዘብ ሚኒስትሩ አቶ አህመድ ሽዴ ለሕዝብ ተወካዮች ምክር ቤት አስታውቀዋል። ውሳኔው የተላለፈው ከቻይና አበዳሪዎች ጋር የተደረገው የዕዳ ሽግግር ድርድር መጠናቀቁን ተከትሎ ሲሆን ዕዳው በሚቀጥለው የበጀት ዓመት ሰነድ ውስጥ ተካቶ ወደ ሚኒስቴር መስሪያ ቤቱ ይዛወራል ተብሏል። ኮርፖሬሽኑ ከአዲስ አበባ ጅቡቲና ከቀላል ባቡር ፕሮጀክቶች የሚሰበሰበው ገቢ ዕዳውን ለመክፈል ባለመቻሉ ለከፍተኛ የገንዘብ እጥረት ተዳርጎ ቆይቷል። ሚኒስቴሩ ዕዳውን የተረከበው ኮርፖሬሽኑ ከዕዳ ነፃ ሆኖ ያሉትን መሰረተ ልማቶች እንዲንከባከብና አዳዲስ ፕሮጀክቶችን እንዲያጠናቅቅ ለማስቻል ነው ተብሏል። ኮርፖሬሽኑ በአሁኑ ወቅት የለገሃር ዋና መስሪያ ቤቱን ትልቅ የሪል ስቴትና የንግድ ማዕከል ለማድረግ እያቀደ ሲሆን ከግል ኩባንያዎች ጋር በመሆንም የባለብዙ ዘርፍ ትራንስፖርት አገልግሎት ፈቃድ ለማግኘት እየተንቀሳቀሰ ይገኛል። በአዲስ አበባ ህገወጥ አሰራር በተገኘባቸው ከ350 በላይ ነጋዴዎች ላይ እርምጃ ተወሰደ። በአዲስ አበባ ከተማ አስተዳደር ንግድ ቢሮ የሸማቾች መብት ጥበቃ ዳይሬክቶሬት ባለፉት 10 ወራት የከተማዋን ሸማቾች መብት ከማስጠበቅ አንጻር ያከናወናቸው ተግባር አመርቂ መሆናቸውን ገልጿል። የዳይሬክቶሬቱ ዳይሬክተር አቶ መሐመድ አላቦ እንደገለጹት ዳይሬክቶሬቱ ባለፉት 10 ወራት ሸማቾች በተደራጀ አግባብ መብቶቻቸው ማስረከብ እንዲችሉ ሰፊ የድጋፍ ስራዎችን አከናውነዋል። ከሸማቾች በደረሱ ጥቆማዎች መሰረትም ጥራታቸውን ያልጠበቁ ለፀሐይና ለብልሽት የተጋለጡ የመጠቀሚያ ጊዜያቸው ያለፈባቸው ምርቶች፣ ምግቦችና መጠጦች ከገበያ እንዲወገዱ መደረጉን ዳይሬክተሩ ጠቁመዋል። ቢሮው በአዋጅ በተሰጠው ስልጣን መሰረት በ8588 ነፃ የስልክ መስመር በደረሱ ጥቆማዎች መነሻነት እርምጃዎችን መውሰዱን ያመላከቱት አቶ አህመድ በቅዳሜና እሁድ ገበያዎች ላይ ሲንቀሳቀሱ በነበሩ 40 ነጋዴዎች ላይ ከገበያ ትስስር የመውጣት በ139 ነጋዴዎች ላይ የመጨረሻ ደረጃ ማስጠንቀቂያ እንዲሁም በ179 ነጋዴዎች ላይ የመጀመሪያ ደረጃ ማስጠንቀቂያ የመስጠት እርምጃ መውሰዱን አስታውቀዋል። በተጨማሪም ባለፉት 10 ወራት 351 ቅሬታዎች በስልክ 296 ቅሬታዎች ደግሞ በአካል ቀርበው ተገቢው ምላሽ እንዲያገኙ ተደርጓል። ዳይሬክተሬቱ አሳሳች ማስታወቂያዎችንና የሸማቾችን መብት የሚጎዱ ተግባራትን ለመከላከል የጀመረውን ቁጥጥር አጠናክሮ እንደሚቀጥልም አቶ አህመድ አላቦ ጨምረው ገልጸዋል።
የዲጂታል አድራሻ ትግበራ ፕሮጀክት የምርቃትና የአዳማ ከተማ 3D ካርታ ርክክብ ፕሮግራም ተካሄደ። በምርቃት መርሃ ግብሩ ላይ የተገኙት የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ ከተማዋ የፋይዳ ዲጂታል መታወቂያን ጨምሮ መሬት ነክ መረጃዎችን 100% ተግባራዊ መደረጉን በምርቃቱ ወቅት ገልጸዋል። ቦጋለ ተስፋዬ ተጨማሪ ያለው የኮንፈረንስ ቱሪዝም መዳረሻዋ የከፍተኛ የንግድ እንቅስቃሴ ማዕከሏ የስምጥ ሸለቆ አፈርጥ አዳማ ከተማ ከተመሰረተች ረጅም ዕድሜ ቢኖራትም እንደ ኩዮቿ ከተሞች ፈጣን እድገት ሳታስመዘግብ የቆየች ከተማ እንደነበረች ይነገርላታል። በተለይ ከመሬት ጋር ተያይዞ ያለው አገልግሎት አሰጣጥ ለከፍተኛ የሙስና ችግር ተጋልጦ መቆየቱንና በጊዜውም ከፍተኛ የሕዝብ ብሶት ሲሰማበት መቆየቱን ነው የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ የሚናገሩት። ብዙ ህገወጦች ስለነበሩ መሬትን እንዲሁ ነው እንጂ አናውቀውም ማለት ብዙ ኦቨርላፖች ህዝቡ ምንም ኮንፊደንስ የማይኖር የራስ የኛም ቢሮ ቢወስድ አንድ ግለሰብ ምንም የምትከላከልበት ምንም ዋስትና የለም። ብዙ በዛ በነበረ ግምገማ አንድ ቦታ ላይ ከ17 ካርታ በላይ የወጣበት ባለሙያ ያነሳው ነበር ያየነው። በኮሪደር ልማቱ ተንቆጥቁጣ እንግዶቿን በፈካና በደመቀ ገጽ እየተቀበለች የምትገኘው ሙሽሪት አዳማ የከተማዋን ነዋሪዎች መረጃ 100% ዲጂታል በማድረግ ወደ ፋይዳ መታወቂያ መቀየርን ጨምሮ ዘርፈ ብዙ እንቅስቃሴ ሲያደርግ የቆየው ከተማ አስተዳደሩ የከተማዋን መሬት ነክ መረጃዎች በዲጂታል መልክ የማደራጀቱን ስራ አጠናቆ ከሰሞኑ የፌዴራልና የኦሮሚያ ክልል ከፍተኛ አመራሮች በተገኙበት ለምርቃት በቅቷል። በመርሃ ግብሩ ላይ የተገኙት የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ ባስተላለፉት መልእክት ቴክኖሎጂው የከተማዋን መሬት በአግባቡ በዘመናዊና ውጤታማ በሆነ መልኩ እንድናስተዳድር ያስችለናል። ይህም ለከተማዋ ነዋሪዎች ግልጽና ተጠያቂነት የሰፈነበት አገልግሎት ለመስጠት ትልቅ ፋይዳ አለው ብለዋል። ከዚህም በተጨማሪ ያ ሁሉ አልፎ አሁን 100% መሬት ነክ መረጃዎችን ዲጂታል አድርገናል ብለዋል። 100% ዲጂታላይዝ አድርገናል። ይሄ ትልቅ ውጤት ነው። ያን የነበረውን ፈተና ሙሉ ደግሞ አገልግሎትን በኢላንድ ብቻ አገልግሎት ከዚህ እስከ ወረዳ ሙሉ ዲጂታል አገልግሎት መሸጋገር ማለት የምትኮራበት ስራ ነው ማለት። የብሔራዊ ኢንፎርሜሽን መረብ ደህንነት አስተዳደር በበኩሉ ለአዳማ ከተማ በልዩ ሀገራዊ አቅም ያበለጸገውን ዘመናዊ የ3D ካርታ በይፋ ያስረከበ ሲሆን ይህም የከተማዋን መልክዓ ምድር፣ ህንፃዎች፣ መንገዶችና መሰረተ ልማቶች በትክክለኛ ባለ 3 ልኬት ወይም በ3D እይታ ዲጂታላይዝ አድርጎ የሚያስቀምጥ መሆኑም ተገልጿል። ወደ ስማርት ሲቲ የምናደርገውን ጉዞ ወደማይቀለበስ ደረጃ እንዲደርስ እና የነገዋን ዘመናዊት ኢትዮጵያ በጽኑ መሰረት ላይ ለመገንባት ጉዞ መጀመራችንን ማረጋገጫ ነው። ይህም ለትራፊክ ፍሰት ቁጥጥርና ለአደጋ ጊዜ ፈጣን ምላሽ ለቱሪዝምና ኢንቨስትመንት ምቹ ሁኔታን ለመፍጠር የማይተካ ሚና አለውም ተብሎለታል። ማርቨለስ ሪል ስቴት ዘመናዊ መኖሪያ ቤቶችን ለደንበኞቹ አስረከበ። ማርቨለስ ሪል ስቴት በኃይሌ ጋርመንት ያስገነባቸውን 48 ባለ 3 መኝታ ዘመናዊ መኖሪያ ቤቶች ግንቦት 8 2018 ዓ.ም ለደንበኞቹ አስረክቧል። አፓርታማዎቹ የሀገር ውስጥ ባህልን መሰረት ያደረጉ ከማህበራዊ እሴቶች ጋር የተጣጣሙና እንደ ደንበኞች ምርጫ በከፊል ወይም ሙሉ በሙሉ ተጠናቀው የተገነቡ መሆናቸውን በዚህ ወቅት ተገልጿል። በዚህ ወቅት ንግግር ያደረጉት ማርቨለስ ሪል ስቴት መስራች አቶ አሊ ኡመር ተቋማቸው ከዚህ ቀደም ከ40 በላይ ባለ 3 መኝታ ቤቶችን ለደንበኞቹ አስረክበዋል ብለዋል። አቶ አሊ አክለውም በአሁኑ ወቅትም በኃይሌ ጋርመንት አካባቢ ተጨማሪ 4 ሳይቶችን ግንባታ በከፍተኛ ፍጥነት እያከናወነ እንደሚገኝ ተናግረዋል። ሪል ስቴቱ ቤቶችን ከመሸጥ በተጨማሪ የንብረት አስተዳደር አገልግሎትን በራሱ ባለሙያዎች እንደሚያከናውንና የቤቶቹን ዘመናዊ ጥገናና ጥበቃ አስተማማኝ በማድረግ የደንበኞችን የሀብት ዋጋ ለረጅም ጊዜ ጠብቆ ለማቆየት እንደሚያስችል አቶ አሊ ኡመር አክለው ገልጸዋል። ፕሮጀክቶቹ ኃይሌ ጋርመንት አካባቢ እንዲሆኑ የተደረገበት ምክንያት ደህንነቱ የተጠበቀ ለመኖሪያ ምቹ ወደ ዋና ዋና የከተማዋ ክፍሎች ለመጓጓዝ በካርታ አማራጭ መንገዶች ያሉትና በመንግስት በኩል ልዩ ትኩረት ተሰጥቶት እየለማ ያለ አካባቢ ሲሆን ይህም ስትራቴጂያዊ ምርጫ መሆኑ ተገልጿል። ዘገባው የባልደረባችን ሀብታማ አያሌው ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካ ጎን እንደሚሰለፉ አስታወቀች። እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካን ጎን እንደሚሳተፍ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙሃን ዘግቧል። አንድ የእስራኤል የደህንነት ባለስልጣን እንዳሉት አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻቸው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶችን ኢላማ ታደርጋለች ብለዋል። ይህ ዘገባ የተሰማው ፕሬዚዳንት ትራምፕ እና ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ከተወያዩ እንዲሁም የአሜሪካው ፕሬዚዳንት ኢራን ከስምምነት ለመድረስ ያላት ጊዜ ወደ ማብቂያው እየተቃረበ መሆኑን ከገለጹ በኋላ ነው። ካን ቴሌቪዥን እንደዘገበው በእስራኤሉ ጠቅላይ ሚኒስትርና በአሜሪካው ፕሬዚዳንት መካከል የተደረገው የስልክ ውይይት ከግማሽ ሰዓት በላይ የቆየ ሲሆን ከኢራን ጋር ሌላ ዙር ጦርነት ሊከሰት በሚችልበት ሁኔታ ላይ ተነጋግረዋል። ሌላኛው የእስራኤል ቴሌቪዥን ቻናል 12 ደግሞ በሁለቱ መሪዎች መካከል የተደረገውን የስልክ ውይይት ከኢራን ጋር ለማድረግ አዲስ ጦርነት በማድረግ ዝግጅት ጥላ ስር መሄዱን በመጥቀስ የእስራኤል ጦርም ለአዲስ ግጭት በሙሉ ተጠንቀቅ ላይ መሆኑን ዘግበዋል። በተጨማሪም ቻናል 13 የተባለው የእስራኤል ቴሌቪዥን ጣቢያ በርካታ የጭነት አውሮፕላኖች የጦር መሳሪያዎችን ይዘው ወደ እስራኤል መግባታቸውን ዘገባውን ጨምሮም የጭነት አውሮፕላኖቹ ጀርመን ውስጥ ከሚገኙ የአሜሪካ ጦር ሰፈሮች ተነስተው ባለፉት 24 ሰዓታት ቴል አቪቭ ውስጥ አርፈዋል። በመጨረሻም የኢራን ጦርነት በዓለም አቀፍ ኩባንያዎች ላይ የ25 ቢሊዮን ዶላር ኪሳራ አስከትሏል ተባለ። የአሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት በዓለም ዙሪያ በሚገኙ ኩባንያዎች ላይ ቢያንስ የ25 ቢሊዮን ዶላር ኪሳራ ያደረሰ ሲሆን ሮይተርስ እንደዘገበው ከሆነ ይህ የወጪ መጠን አሁንም እየጨመረ ነው ብሏል። በዩናይትድ ስቴትስ በአውሮፓና በኤዥያ የሚገኙ የኩባንያዎች መግለጫዎች እንደሚያመላክቱት የንግድ ተቋማት በከፍተኛ የነዳጅ ዋጋ ንረት፣ በተበላሹ የአቅርቦት ሰንሰለቶችና ኢራን በሆርሙዝ ስትሬት ላይ በፈጠረችው እገዳ ምክንያት ከባድ ፈተና ገጥሟቸዋል። ቢያንስ 279 ኩባንያዎች የገጠማቸውን የፋይናንስ ኪሳራ ለመቀነስ የዋጋ ጭማሪና የምርት ቅነሳን ጨምሮ የተለያዩ መከላከያ እርምጃዎችን መውሰዳቸውን አስታውቀዋል። ይህ ቀውስ ከኮቪድ-19 ወረርሽኝና ከሩሲያ ዩክሬን ወረራ በመቀጠል የተከሰተ በመሆኑ እስከ ዓመቱ መጨረሻ ድረስ በዓለም ንግድ ላይ ያለውን ስጋት ይበልጥ አሳድጎታል። የዊርልፑል ዋና ስራ አስፈጻሚ ማርክ ቢትዘር እንዳሉት ይህ የኢንዱስትሪ ውድቀት ከዓለም አቀፉ የፋይናንስ ቀውስ ጋር ተመሳሳይ ነው ሲል ሮይተርስ ዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።